አንዳንድ ጸሎት አልመለስ ካላችሁ አንድ በእናንተ ጉዳይ ላይ የሚስማማ ሰው ፈልጉ። ብዙ ለምን እንዴት ወዴት የማይል ሰው ብዬ ነግሬያችኋለሁ። እስቲ ጸልይልኝ ጌታ ቤት እንዲገዛ። ሁለት አለሽ አይደል? ሶስተኛ ምን ያደርግልሻል የሚል ሰው ይዘሽ አትግቢ። ለምን ይዘሽ ትግቢ? አያስፈልግም። ኢየሱስ ሶስቱን አስገብቶ ሌላውን በር እንደዘጋ። ሃሌሉያ። ልጆች የትንንሽ እያሉ አንድ ነገር ስፈልግ ከነሱ ጋር ጸልይ ነበር። ምክንያቱም ልጅ እምነቱ ታላቅ ነው። እያደጉ ሲመጡ ነው ሪዝናቸው እያደገ ይመጣና እኔ ምለው ይሄ ነገር ቢታሰብበት ይሉሃል። ተታዋቸዋል እንደ ልጅ የሆነ ትፈልጋለህ። ህፃን እየሆኑ ግን ኖ ሊሚት አትሆን እና የህፃን ልብ ያላቸው ሰዎች አሉ። አላይን አርኩ ከነሱ ጋር መጽሐፍ ቅዱስ ምን ይላል? ሁለቱ በምድር በአንዳች ነገር ተስማምተው ቢጸልዩ እኔ ከሰማይ አደርጋለሁ። ለዚህም ለምን ይመስላችኋል ሰይጣን የ24 ሰዓት ስራው መከፋፈል ይሆነው? ማቋረጥ ስራው መለያየት የሆነው ለምንድን? በሐሳብ የሚለያየው በልብ የሚለያየው ቋንቋ የሚደበላልቀው ለምን ይመስላል? ዩኒቲ አንሎክ የሚያደርገው ሄቨን አለ። ሰማይ እንዲህ ብርግድ ነው የሚያደርገው። ስለዚህ ባልና ሚስቶቹ እንዳይስማሙ ያጨቃጭቃቸው፣ በአንድ ሐሳብ ላይ እንዳይቆሙ ልባቸውን ይከፍላል። ይሄ የ24 ሰዓት አገልግሎቱ ነው። ኢንተርቪው ብታረጉት ብዙ ሚዲያ አለ አሁን ኢትዮጵያ አግኝተው ኢንተርቪው ያደረጉት ስራ ምንድነው? መለያየት ነው የሚለው ስራው። 24 ሰዓት ስራው መለያየት። ምክንያቱም እኔና ብርሽ ከሰማይ ከተስማማ ዓለም ላይ የሌለ ትልቅ ሁሉም ነገር መግዛት የሚችል ከረንሲ እኛ ቤት አለ ማለት ነው። አላይመንት አግሪመንት ነው። በሁለቱ አንዳች ቢስማሙ አላይን አረጋችሁ